ሰላም ጋይስ እንዴናችሁ? ሰላም ናችሁ? አማን ነው። ስብራት ነኝ ተመልሻለሁ። ዜና ገረብ ተመለሰናል እና ሰብስክራይብ፣ ላይክ፣ ሼር፣ ኮፒ ሊንክ ምናምን ኤቭሪቲንግ ዩ ጋር ዱ ማድረግ አለባችሁ አዲስ ከሆናችሁ። እንጀምር። ከባዱ ዜና ቪኒሺየስ ጁኒየር ቢቢኤሉ ቼክ ተደርጎ አዎ ቪኒሺየስ ነው እናቆየዋለን ብሎ ማድሪዶች አስቀርተውታል። አይተውታል። በቃ ሰርች አደረጉ፣ ላይክ ኤአይ ምናምን ጠየቁት። ይሄ እውነት ቪኒሺየስ ነው? አዎ ሲላቸው በቃ አብሽር ብሎ ቪኒሺየስ እንደሚቆይ ነግረውታል። አንሸጥም ብለው ወስነዋል። የአርሴናል ደጋፊዎች has been going crazy እውነት ለመናገር ግን ላይክ ፋብሪዚዮ ሮማኖ ላይክ እንደዚህ አይነት ስቶሪ ካገኘ ብሮ ስፓም ነው የሚያደርገው። 20 ጊዜ ምናምን ነው የሚፖስተው። ላይክ ጭገሩን እየተላጨም ዛሬ ስለ አርሴናል እያሰበ ነበረ ምናምን ብሎ ዜናውን ሊያወጣ ይችል ነበረ። ከምር ዛት ሳው ዲስፕሬት ፋብሪዚዮ ሮማኖ ጌትስ እና ቪኒሺየስ ጁኒየር እንደሚቆይ ተረጋግጧል። አይ ቲንክ ኢትስ ፕሪቲ ማች ላይክ ኮንፈርምድ። ከዛ ሌላ የአርሴናል ኦፕሽን የነበረው ማን ነው? ሮጀርስ ተሸጧል። ማን ነው ሌላው? ብራድሊ ባርኮላ ሊቨርፑልን ነው እንግዲህ ጆይን ለማድረግ ሀሳብ ያለው ፕራዮሪቲ ላይ። ፋይናንሻል አግሪመንት ምንም ጭራሽ እንቅስቃሴም ያለው ራሱ አይመስልም ግን አትሊስት ላይክ ፕሌየሩን አግኝተውታል። ግን አይ ቲንክ ላይክ ዩ ውድንት ሪሊ እምቢ አይልም። ሌላ ክለብ ቢጠይቀው ሊቨርፑል ኦልሬዲ ተስማምቶታል። ላይክ ሶስት ምን እንደሚሆን እዛ ላይ የምናየው ነገር ይሆናል። ግን 145 ምናምን ሚሊዮን ምን ያህል እንደሚያወጣ ማየት ነው እንግዲህ ከባድ ነው የሚሆነው። ምክንያቱም እንደምናውቀው ፒኤስጂ ላይክ የአንድ ያሞንዴን አጥተዋል። ሶ ዊንግ ኦፕሽናቸው ስትሪሊ ሊሚትድ ሆነት ለመናገር ሶ እስቲ የምናየው ይሆናል። ማን ሲቲ ሳቪኒዮ መውጣት እፈልጋለሁ እያለ ነው። የዚህ ልጅ ዴቨሎፕመንት በጣም ስታንትድ ሆኗል። የሌለ ቆሞ ነው እየቀረ ያለው። ጀለስ በጣም ነው የሚያሳዝነው። ላይክ እንደዚህ መሆን አልነበረበትም ልጁ። ላይክ ሲቲ አልተንከባከቡም። ላይክ ጌም ታይም ያስፈልገዋል እንደዚህ አይነት ተጫዋች። ያውም የለመደ ነው። ቱሉስም እያለ ጂሮናም እያለ የለመደ ልጅ ነው። ላይክ መጫወት አለበት ግዴታ። ያንግ ፕሌየር ደግሞ ካላጫወትካቸው እንደፈለክ ዴቨሎፕ አያደርጉም። ሶ ሁሌ ሲመጡ ምርጥ ሆኖ መጫወት አይችሉም። አሪፍ ይጫወታሉ ከሆነ ነገር ሲገባም ግን ሁሌ ምርጥ ሊሆን አይችልም። ደግሞ አይ ቲንክ አውትዋይድ ቦታዎቹ ተይዘውበታል እና ላይክ ኢፍ ዩ ዋንትስ ቱ ዴቨሎፕ ቤት መቀየር ያለበት ይመስለኛል። ጄኒዊንሊ ከአንድ ሲቲ ተጫዋች ወደ ሌላ ሲቲ ተጫዋች ስንሄድ ያው አባታችሁ ምናምን ኳስ የምትሞክሩ ሰዎች ካላችሁ ፈሎች ምናምን ተውት፣ እግዚአብሔርን ተውት። ዝም ብላችሁ አባታችሁን ትጥቅ አስለብሳችሁ አለማምዱት። ማንጠባጸብ ምናምን ፓስ አለማምዱትና ጣሊያን ላኩት። ጣሊያን ይቀበሉታል። ምንም ችግር የለባቸውም። ምንም ቀልዴን አይደለም ጋይስ፣ ምንም ችግር የለባቸው ይቀበላቸዋል። እዛ ላይ ሄልስ ፓራዳይስ እያየው ነው ይመስለኝ። ያቺ አይላንድ ውስጥ የሚልኳቸው ነው ይመስለኝ። እዛ ይሄዳሉ። እዛ ማድረስ ብቻ ነው። ጣሊያን ከላካቸው ወይ ከፈለክ ላይክ እንደምንም ብለህ ብቻ ጣሊያን አድርሳቸው። እኔ ፕሮሰሱን አላውቀውም፣ ብቻ ጣሊያን አድርሷቸው። ምንም ጣጣ የለውም። በቃ መጫወት ይችላሉ። እርግጠኛ ነኝ። ምንም ያህል ብታረዝ ጣሊያን መላክ። ጣሊያን ካላክ ግዴታ ቼልሲ መላክ አለብህ። ስቶንስ አልቋል። በቃ ስቶንስ ኢንተር ሚላን ገብታለች፣ ተረጋግጧል። ሽማግሌ መሰብሰብ ይወዳሉ ሴሪያ። ሌላ ግን ሀሳባቸውን ቀይረው 180 የሄዱት ቼልሲ እንዳለ ሽማግሌዎችን እየጠሩ ነው። አንደኛ ጆርዳን ሄንደርሰን ከብሬንትፎርድ ጋር ስምምነት አለው በነፃ ለመውጣት እና ቼልሲ 180 ነው የሚሄዱት። ወይ ማርጀት አለብህ ወይ ደግሞ ጻንም በቃ ፈላ መሆን አለብህ ግዴታ ለቼልሲ። ላይክ ኤክስትሪም ነው የሚንቀሳቀሱት ሁሌ። ወይ በጣም ያረጀ ሰው ወይ በጣም ያንግ የሆነ ሰው እና በጣም ነው የሚያስቀው። ጆርዳን ሄንደርሰን ኢን ቢግ 2026 ኢትስ ሪሊ ፋኒ አም ናት ኢቭን ጆኪንግ። ከዛ በላይ የሚያስቀው ግን አትሊስት ሪዝኔብል የሆነው ዳኒ ዊልቤክ ነው የምትናገር። የዳኒ ዊልቤክ እሺ ያስኪዳል አላ ልጁ ሂዝ ኤጂንግ ላይክ ፋይን ዋይን ነው ተመላ አንደር ኤጅ ያላችሁና አይ ሪሊ ዶንት ጊቭ አ ፋክ ግን ብሮ ኢዝ ላይክ አላ አሪፍ ፐርፎርም እያደረገ ነው ለመናገር። ግን ጆርዳን ሄንደርሰን ብሮ ላይክ ሃው ዩ ጎን ዱ ዛት ላይክ ምን እነ ኤስቴቫው ምናምን ምን ከዘራ ምናምን እንዲያቀብሉት አስቡት እኮ ላይክ ፕሌን ውስጥ ምናምን ላይክ ነገሩ ቼልሲ ፕሌን ውስጥ አይንቀሳቀሱም። ኋላ ዩሮፕ ውስጥ ስለሌሉ ላይክ ቻምፒየንስ ሊግ ምናምን ስለሌለ እዛው ሎካል ነው በባቡር ምናምን ነው የሚንቀሳቀሱት። ግን እውነት ባቡር ውስጥ ተነሱልኝ እስቲ ኤስቴቫው ቆሽ አንተ ምን እስቲ ተረስኮሽ እያለ ነው የሚያስፈሳቸው። ከአምናት ጆኬ ላይክ ቼልሲ ኤክስትሪም ነው ሁሌ በቃ እና ጆርዳን ሄንደርሰን እና ዳኒ ዊልቤክ ይከሰታሉ ተብሏል። ሌላው ደግሞ ብሩኖ ጂ አርሴናል አክሰለሬት ያደርጋል፣ አድቫንስ ያደርጋል፣ ኤክስፕሎር ያደርጋል እና አሁን ገና ነው ጋይስ፣ አሁን ገና ነው ላይክ ክለብ የተገናኙት ለልጁ ለማውራት። ምን አይነት የዘገመ ትራንስፈር ዊንዶው እንደሆነ አላውቅም። የአርሴናል ከመር ላይክ ሮጀርስ ካልሆነ ሀሳባቸው ባርኮላም ታጣ፣ ቪኒሺየስ
አልነበረም ነው ለመናገር ሐሳቧ። ቪኒሺየስም ቀረ። አሁን ደግሞ የብሩኖ ጂ ላይክ እንኩ ብሎ ዝም ብሎ ነው የሚሰጧቸው ፕሮባብሊ እንኩ ላይክ ቢያንስ ብሩኖ ጂን አስፈርመነዋል። አይ ቲንክ ዚስ ውድ ሃፕን አት ዲስ ፖይንት ላይክ ግዴታ ይሄን ማድረግ አለባቸው። ምክንያቱም ቱ ሜኒ ዲልስ ወደ ውጪ ሶሊስ ብቻ ነው የመጣው እስካሁን ድረስ ከምር ምንም ቱ ሜኒ ዲልስ ወደ ውጪ ሆኖባቸዋል። ሶ ብሩኖ ጊማሬዝ ግዴታ ነው። ደግሞ ሚድፊልድ ሁሌም ጥያቄ አለው እንግዲህ የአርሴናል ሚድፊልድ ፓርቲ ሶልቭ ያላደረገው ጆርጂኒዮ ሶልቭ ያላደረገው ዙቢሜንዲ ሶልቭ ያላደረገው አሁን ደግሞ ብሩኖ ጂ ስቲ ሶልቭ ያደርጓል ተብሎ የሚታሰባለ። እስቲ እናያለን ምን እንደሚሆን። ከአንድ ሚድፊልደር ወደ ሌላ ሚድፊልደር ጣሊያን ፍራቴሲ ሊወጣ የሚችልበት ቻንስ አለ። ይሄን ልጅ ካላወቃችሁት የሌላ አንደርሬትድ ቦለር ነው። አይ ቲንክ የባርሳ ፋኖች ያውቁታል። አይ ቲንክ ዚስ ፒክ ራሱ በትክክል ላይክ ባርሳዎችን ሲያስቀይማቸው ነው እና ከባድ ልጅ ነው። ላይክ ሂስ ክለች በጣም ላይክ ብዙ ጊዜ ደርቢው ላይ ምናምን ጎል ያስቆጥራል። ኤቭሪ ቢግ ጌም ላይክ ተቀይራ ነው የምትገባው ዩጁዋሊ ላይክ ኢንተር ሚላን ሚድፊልድ እንደምናውቀው ላይክ ሚኪታሪያን፣ ቻናኖግሉና ባሬላ ነው እና አሁን ደግሞ ሱቺች መምጣት ጀምራለች እና እቺ ትንሽ ወደ ውጪ እየተባለች ነው። ፍራቴሲ እና ሌላ 16 ቁጥር ከፈርሚን ሎፔዝ ጋር ይመሳሰላል ፕሌያቸው። ግን እስቲ እናያለን ወዴት እንደሚንቀሳቀስ። አንደርሬትድ ሻውት ነው። አይ ቲንክ ሱቺች ራሱ ሰው ለምን እንደማያስፈርመው አላቅም፣ ግን ምናየው ይሆናል። እዛው ጣሊያን ደግሞ ስንሄድ ፒርሎ እያለን ነበር አዳማጭ። ፒርሎ ከራሽያ ጋር ቤቲንግ ምናምን አድቨርታይዝመንት ሰርቷል። አይ ዶንት ኖ ዊች ካምፓኒ ቁማሩ ምናምን ለእናንተ ተዋሉ። ግን በዛ ምክንያት ላይክ ቼርማኑ ሰክሳለው በቃ ፒርሎንማ አልቀጥርም ምናምን። ከዛ ፒርሎ ደግሞ እንደዛ ከተባለ በኋላ ማልዲኒና ኮ እምብየው እኛም በቃ ትተነው ወጥተናል አሉ። በቃ እኛም መራችሁናል። ደግሞ ማልዲኒ ታውቁታላችሁ። ጣሊያንም ላይክ ኤሲ ሚላን ማለት ኤሲ ሚላን እያለም እንደዚሁ ነው አክት የሚያደርገው። ላይክ የሆነ በሱ መንገድ አልሄድ ካላችሁ ብሮ እጁን ዝም ብሎ በቃላ አራግፎ ነው ትቶ የሚሄደው። ዛስ ማልዲኒ የሆነ ተመናገር እና ማልዲኒም ወጣ፣ ሁለቱም ወጡ። ከዛ ኒው ሄድ ኮች ተብሎ ሮቤርቶ ማርቺኒ የ2021ን ዩሮ ሰክሰስ ለመድገም አሁንም ይሞክራል ተብሎ እየታሰበ ነው። ተመሳሳይ ሳይክል ይመላለሱታል ጣሊያን እና ትንሽ ቆይቶ ከኛ ጋር ራሱ ጦርነት ይጀምራሉ። ወደኋላ ዝም ብሎ ነው የሚመለሱት። ምክንያቱም ክላውዲዮ ፋክን ራኒሪ ከሞት ነው ላይክ እንደ ሲፒአር ሰርቶ ምናምን ነው ሮቤርቶ ማርቺኒ ያመጣው። ይህን ሰውዬ ምንድነው ቆይ ቴክኒካል ዳይሬክተር ሆነ እሱ ላይክ ኒንጃ ላይክ ምንድነው የሚያየው? እውነት ለምናገር ላይክ መነጽሩ ከጠፋበት አስቡት። አንተም መነጽር አድርጋ ልትሉ ትችላላችሁ፣ ግን ያው ልቄ እንደዚህ ማየት ይችላል። ግን ይሄ ነው በቃ ጣሊያን የሚያስቀኝ እውነት ላይክ ተመሳሳይ ሉፕ ላይ ላይክ ሰርከስ፣ በትክክል ሰርከስ ነው እነዚህ ጉዳይ። እና ጋይስ አዲስ የነበራችሁ ሰብስክራይብ ማድረግ አትርሱ፣ ፎሎም አድርጉኝ። ቲክቶክ ላይ ስብራት ብላችሁ ላይክ ሌላ ካራክተር ናት ያለችው እዛ ላይ እቺኛዋ ካራክተር ነው የምትሆነው ዩዥዋሊ። እና ጋይስ ይሄ ነበረ ዛሬው ፕሮግራሜ። እናም ሲዩ ነገ ከሰተላችኋለሁ። ገረብ እናደርገዋለን ዜናውን። አዲዮስ ሙቻቾስ።